ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት እንግዲህ የነበሩ ውጤቶች በተለይም እንግዲህ ለማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ ለሚያደርገው ጉዞ በጣም መልካም የሚባል ነው። እንግዲህ ሁለቱም ክለቦች ማለትም ዩናይትድን የሚወዳደሩት ቼልሲ እና እንዲሁም ደግሞ ሊቨርፑል ሁለቱም ክለቦች መሸነፋቸው ይታወቃልና ይህ በጣም ጥሩ የሚባል ዜና ነው። ዩናይትድ እንግዲህ 1 ነጥብን ማግኘቱ ይታወሳልና ያ ማለት ደግሞ ዩናይትድ አሁንም ቢሆን ወደ ቶፕ 4 የሚያደርገው ግስጋሴ መልካም እንዲሆን አድርጎለታል። ለማንቸስተር ዩናይትድ መልካም የሚባል ምሽት ነው ማለት ይቻላል የትላንትናው ቀን። እናንተስ እንዴት አያችሁት? ወደ ሌሎች መረጃዎች እንግባ። እንግዲህ ማንቸስተር ዩናይትድ ቦርንማውዝ ጨዋታ አከራካሪ በሆነ መንገድ ሁለተኛ የፍጹም ቅጣት ምት በመከልከሉ ለሊጉ ዳኞች ኮሚቴ በዛሬው ዕለት ይፋዊ ቅሬታ ለማቅረብ ተዘጋጅቷል ተብሏል። የዩናይትድ ባለስልጣናት በአቻ ውጤት በተጠናቀቀ የምሽቱ ጨዋታ ቫር በሰራው ስህተት ከፍተኛ ብስጭት ውስጥ መግባታቸው ተነግሯል። ውሳኔውም የሻምፒዮንስ ሊግ ቦታ ለማግኘት በሚደረገው ፉክክሩ ውድ የሆኑ ነጥቦችን እንዳሳጣቸው እንደሚያምኑ ነው የተገለጸውና በዚህም ምክንያት እንግዲህ ዩናይትዶች ፔናልቲ መከልከላቸውን ተከትሎ ይፋዊ ቅሬታ እንደሚያቀርቡ ታማኙ ፋብሪዚዮ ሮማኖ አረጋግጦታል። ፋብሪዚዮ አክሎም ካሪክና ብሩኖ ከጨዋታው በኋላ በጉዳዩ ላይ ያላቸውን ቅሬታ ከገለጹ በኋላ ማንቸስተር ዩናይትድም እንደዚሁ ቅሬታ ለማቅረብ ዝግጁ እንደሆነ ነው የተገለጸ የሚገኘው። በዚህ መሰረት ዩናይትዶች ይፋዊ ቅሬታቸውን የሚያቀርቡ ይሆናል። የማንቸስተር ዩናይትድ የውስጥ አዋቂዎች እንደሚያመላክቱት ከሆነ ለክለቡ ቋሚ አሰልጣኝነት ስሙ በስፋት እየተነሳ ያለው ሉዊስ ኤንሪኬ ሲሆን ክለቡ እሱን ለማስፈረም ጠንካራ ግፊት ለማድረግ ፈቃደኛ መሆኑን ኢንዲፔንደንት የሚባለው የዜና አውታር ነው የገለጸው። ዩናይትዶች እንግዲህ አዲስ አሰልጣኝ ለመሾም ከወዲሁ ዝግጅት እያደረጉ እንደሆነ ይታወቃል እና ሉዊስ ኤንሪኬ ደግሞ በዋነኝነት ወይም በዋና እጩ ውስጥ የሚተካተተ አሰልጣኝ እንደሆነ ይታወቃል። ከዚህ በፊትም ደጋግሜ ስናገር ነበር እና ዩናይትዶች ማይክል ካሪክን የሚያሰናብቱ ከሆነ እንደ ሉዊስ ኤንሪኬ አይነት በታክቲኩም የማይታማ እንደዚሁ ደግሞ ትላልቅ ዋንጫዎችን ከፍ አድርጎ መሳም የቻለ አሰልጣኝ ቢሾሙ ሞር እየተሻለ ነው ስል ነበርና አሁን ዩናይትዶችም ብልጥ የሆኑ ይመስላል ይህንን ድንቅ የሆነ አሰልጣኝ ለመቅጠር ፍላጎት እንዳሳዩ ነው የተገለጸ የሚገኘው። ከዩናይትድ ዲኤንኤ ጋር የሚሄድ አይነት የአሰልጣጠን ዘይቤ ያለው አሰልጣኝ እንደሆነ ይታወቃል። በጣም ኩክ የሆኑ ካውንተሮችን የሚያደርግ በፒኤስጂ ቤት አይታችሁ ከሆነ ተደጋጋሚ የሆኑ ኩክ ካውንተሮችን የሚፈጽም አይነት ክለብ እንደሆነ ይታወቃል። ፒኤስጂ በፖዚሽን እንዳጠቃላይ ሲታይ ኳስን ፖሰስ የሚያደርግ ክለብ እንደሆነ ይታወቃል። ፒኤስጂ እሱ ብቻ ሳይሆን ግን በጣም ፈጣን የሆኑ ኩክ ካውንተሮችን የሚያደርግ ክለብ ነው ፒኤስጂ። ይሄ ደግሞ ከማንቸስተር ዩናይትድ ጋር በጥቂቱም ቢሆን የሚያመሳስለው ነገር እንዳለ የሚታወቅ ጉዳይ ነውና ሉዊስ ኤንሪኬ ለማንቸስተር ዩናይትድ በጣም መልካም የሚሆን አሰልጣኝ ነው ብዬ ነው የምገምተው። ምክንያቱም በትላልቅ መድረኮች ላይ ስኬታማ የሆነ አሰልጣኝ ወደ ፕሪሚየር ሊግ ቢመጣ ይህን ያህል ይከብዷል የሚል እምነት የለኝም። የሚፈልጉትን ከምንም በላይ ወሳኙ ነገር የሚፈልጋቸውን አይነት ተጫዋቾች ዩናይትዶች ሊያስፈርሙለት ይገባል። ምክንያቱም የሱ ያጫወት ዘይቤ ሞር እንግዲህ በዊንግ ባኮችን የሚጠቀም አይነት ያጫወት ዘይቤ የሚጠቀም ነውና በማንቸስተር ዩናይትድ ቤት ያሉት ዊንግ ባኮችን ደግሞ ታውቃቸዋላቸውና ከዚህ አንጻር እንግዲህ ዩናይትዶች በክረምቱ የዝውውር መስኮት በስፋት ይሳተፋሉ ተብሎ ነው የሚጠብቀው። በተለይም ሉዊስ ኤንሪኬን ዋና አሰልጣኝ አድርገው መሾም የሚችሉ ከሆነ ከበርካታ ክለቦች ውድድር ሊገጥማቸው ይችላል። ነገር ግን የአሰልጣኙ ውሳኔም ወሳኝ ሊሆን ይችላል። አዲስ ነገር የሚመጣ ከሆነ የማቀርብላቸው ይሆናል። ሌሎች መረጃዎችንም ላቅርብላቸው። ከዛ ውጪ በማንቸስተር ዩናይትድ እና በጉማሬሽ ወኪሎች መካከል ንግግር ተደርጓል። ተጫዋቹ ለማንቸስተር ዩናይትድ የሚያስፈልጉ ጸባዮችን በመያዙ ምክንያት ዋነኛ ኢላማ ሆኗል። የፕሪሚየር ሊግ ልምድ፣ መሪነቱ እንዲሁም በተለጠፈበት 60 ሚሊዮን ፓውንድ ተመራጭ እንደሚያደርገው ነው እየተገለጸ የሚገኘው። ዩናይትዶችን በስፋት በመንቀሳቀስ ተጫዋቹን የግላቸው ለማድረግ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ይሄዚህን ተጫዋች ሁኔታ እንግዲህ ከዚህ በፊትም አቅርቤላችሁ ስለሆነ ሞር እዚህ ተጫዋች ላይ ፎከስ አላደርግም። ሌሎች መረጃዎችን ወደ እናንተ ላጋራችሁ። የማንቸስተር ዩናይትድ እና የኦናና ነገር እንዳበቃ ፋብሪዚዮ ሮማኖ ገልጿል። ስለዚህ ኦናና ወደ ማንቸስተር ዩናይትድ ተመልሶ የማንቸስተር ዩናይትድ ግብ ጠባቂ ይሆናል ብሎ ማሰብ የማይታሰብ ነገር እንደሆነ ታማኝ የሚባለው ፋብሪዚዮ ሮማኖ ነው መረጃውን እያጋራው። ስለዚህ ይህ ተጫዋች ከዚህ በኋላ ወደ ዩናይትድ ይመለሳል ተብሎ አይጠበቅም። ሌላኛው መረጃችን እንግዲህ ማንቸስተር ዩናይትድ ከ23 ቀናት በኋላ በኦልድ ትራፎርድ ሊድስ ዩናይትድን በማስተናገድ ይመለሳል።
እንግዲህ ዩናይትዶች ወደ ቶፕ ፎር የሚያደርጉበትን እንቅስቃሴ የሚያጠናክሩበት ጨዋታ ነው ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ከቦርንማውዝ ጋር በተደረገው ጨዋታ አወዛጋቢ በሆነ ሁኔታም ቢሆን ዩናይትዶች ነጥብ እንዳቱ ይታወቃል። ነገር ግን ያ ስህተትን ይደግሙታል ተብሎ አይጠበቅም። በጥንካሬ ሞር አግሬሲቭ የሆነ ያጨዋወት ዘይቤን ይከተላሉ ተብሎ ነው የሚጠበቀው ለሊድስ ዩናይትዱ ጨዋታ በሜዳቸውም እንደመሆኑ አንጻርና ደግሞ ወደ ቶፕ ፎር የሚያደርጉት ግስጋሴ የሚያሳልጥላቸው ጨዋታ ከመሆኑ አንጻር እያንዳንዶቹን ጨዋታዎች በጥንቃቄ ይከውናሉ ተብሎም ይጠበቃል። በትላንትና ዕለት እንግዲህ በሊቨርፑል ላይ ጎል ያስቆጠረው ዴኒ ዌልቤክ ለማንቸስተር ዩናይትድ የሻምፒዮንስ ሊግ ደረጃ እንዲህ ሲል ተናግሯል። ሁልጊዜ በማንቸስተር ዩናይትድ ላይ ጎል እንደማስቆጠር ይነገራል። ትናንት ከሊቨርፑል ጋር በነበረው ጨዋታ ጎል ማስቆጠሬ በእርግጥ ረድቷቸዋል። ስለዚህ ምናልባት ዛሬ ከነሱ ጎን ነበርኩ ማለት ይቻላል ሲል ተናግሯል። በማንቸስተር ዩናይትድ ቤት በጣም ጥሩ ጊዜን ማሳለፍ እየቻለ እንዲሁም ለምን ከማንቸስተር ዩናይትድ በዛ እድሜው ለቀቀ የሚያስብል እንቅስቃሴ ነው እንግዲህ በብራይተን ሆቭ አልቢዮን እያስመለከተ የሚገኙ በጣም ድንቅ እንቅስቃሴ የሚያደርግ ተጫዋች እንደሆነ ይታወቃል። በጣም ፈጣን ነው፣ ጎሎችን ያስቆጥራል። በማንቸስተር ዩናይትድ ቤት ቆይቶ ቢሆን ብዙ ግልጋሎትን ሊሰጥ የሚችልበት ሁነት ይኖራል ብዬ ነው የማምነው። ተጫዋቹ በብራይተን ሆቭ አልቢዮን በጣም ድንቅ እንቅስቃሴን እያሳለፈ ይገኛል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።